የማዕከላዊ ኢትዮጵያ ክልል የግብርና ግብዓቶች ጥራት ቁጥጥርና ኳራንቲን ባለስልጣን በህገወጥ የግብርና ግብዓቶች ዝውውር ላይ ከግብርና ግብዓቶች ህገወጥ ዝውውርና ቁጥጥር ግብረ ኃይልና ባለድርሻ አካላትን ያሳተፈ ምክክር መድረክ በአለባ ቁሊቶ ከተማ አካሂዷል። በምክክር መድረኩ ንግግር ያደረጉት የማዕከላዊ ኢትዮጵያ ክልል በምክትል ርዕሰ መስተዳድር ማዕረግ የገጠር ልማት ክላስተር አስተባባሪና የግብርና ቢሮ ኃላፊ አቶ ኡስማን ስሩር ጥራት ያለው የግብርና ግብዓት ለግብርና እድገት ቀጣይነት መረጋገጥ ዋስትና መሆኑን ገልጿል። ጥራት ያለው ግብዓት ለግብርና ምርታማነት እድገት ቀጣይነት ቁልፍ ድርሻ አለው። ጥራት ያለው ግብዓት ማለት የግብርና ምርትና ምርታማነት እድገት ቀጣይነት የማረጋገጥ ዋስትና ነው ብሎ መውሰድ ይቻላል። በክልሉ ባለፉት ጊዜያት የግብርና ግብዓት ቁጥጥር ለማድረግ በተሰራ ስራ ተጨባጭ ለውጥ መምጣቱን የገለጹት አቶ ኡስማን የተገኙ ስኬቶችን በማስፋት ጉድለቶችን መቅረፍ እንደሚገባ አሳስበዋል። ጥራት ያለው ግብዓት ለአርሶ አደሩ እንዲቀርብ እንዲሰራጭ ለማድረግ የተሰራው ስራ ተጨባጭ ውጤቶች የተመዘገቡበት ነበር። ከዚህ ቀደም ያገኘናቸውን ስኬታማ ተግባራት የማስቀጠል ጉድለቶቹን ደግሞ የማረምና ጥረት እንድታደርጉ ጥሪ ያቀረቡ የክልሉ የግብርና ግብዓቶች ጥራት ቁጥጥርና ኳራንቲን ባለስልጣን የግብርና ግብዓት የጥራት ደረጃን የማረጋገጥ የሙያ ብቃት ፍቃድ መስጠት የኳራንቲንና ሌሎች አገልግሎቶችን የሚሰጥ ሲሆን ካለፉት 3 ዓመታት ወዲህ የጥራት ቁጥጥር ግብረ ኃይል በማቋቋም እየሰራ ይገኛል። የባለስልጣኑ ዋና ዳይሬክተር ዶክተር አብዱል ሐኪም አልሚ በክልሉ ከፍተኛ የግብርና ግብዓት ፍላጎት እንዳለ ገልጸው ምርታማነት በየጊዜው እያደገ በመሆኑ ቀጣይነት እንዲኖረው ጥራታቸው የተጠበቀ የግብርና ግብዓቶች መጠቀም እንደሚገባም ተናግሯል። እንደ ክልላችን እንደሚታወቀው የግብዓት ፍላጎት አለ። ያው ህዝባችንም ቴክኖሎጂ ከመጠቀም አንጻር ብዙም ክፍተት ያለበት አይደለም። ምርታማነትም ከጊዜ ወደ ጊዜ እየጨመረ ያለበት ሂደት አለ። ነገር ግን ሲስተቢሊቲው ቀጣይነት እንዲኖረው ጥራታቸው የተረጋገጠ ትክክለኛ የሆነ የግብርና ግብዓቶች መጠቀም አስፈላጊ ነው። በዚህም ከባለፉት ዓመታት በግብረ ኃይሉ መቋቋም የመጡ ለውጦችን በማጽናት የሚስተዋሉ ህገወጥነቶችን ለመቅረፍና ለመቆጣጠር መድረኩ በመፈጠሩ ማህበረሰቡ በቂ ግንዛቤ እንዲያገኝ ያስችላልን ብለዋል። አሁን ወቅቱ የዘር ወቅት ነው፣ እንደምታዩት የእርሻ ወቅት ነው። ስለዚህ ይሄ መረጃ ይሄ መድረክ መፍጠራችን ሞር ግንዛቤ እንዲኖሩ ያደርጋል መዋቅራችንን የሚል አስተያየት ለመስጠት ነው። ግብረ ኃይሉና በክልሉ በየደረጃው የሚገኙ ባለድርሻ አካላት የተሳተፉበት የምክክር መድረኩ በባለስልጣኑ ዋና ዳይሬክተር መነሻ ሰነድ ቀርቦ ውይይትም ተደርጎበታል። በየደረጃው የግብርና ግብዓት ሰንሰለት ላይ ጥራቱን የጠበቀ ህጋዊና ትክክለኛ ስርዓትን በመፍጠር በጋራ ሊሰራ እንደሚገባም ያነጋገርናቸው የምክክሩ ተሳታፊዎች ጠቁሟል። አብረን ያለው ነገር ተናግረን ትክክለኛ ሶሉሽን በምን አይነት መንገድ የተመረተው ዘር እውነተኛነቱን የሚያረጋግጥልን የሚረጋግጥበት መንገድ ሁላችንም በጋራ ስንሰራ ነው። ደቡብ ምርጫ ድርጅት ለላቱ ክልል ነው እንደ ሀገርም ያቀርባል። እንደ ሀገርም ከራቱ ክልል የሚተርፈውን ደግሞ ኦሮሚያውም ይጠቀማል። ተቀናኝተን ደግሞ በቀጣይ ይሄንን ከዚህ ከህገወጥ ዘር አንጻር ያለውን ሰፊ ስራ እንሰራለን የሚል ነገር ነው የሚያነሳው። የምክክር መድረኩ የተለያዩ ሀሳቦች ቀርበው ቀጣይ አቅጣጫዎችን በማስቀመጥ ተጠናቋል።